አገኘሁት እንደውም ይሄን ሰውዬ ጋሽ ውጭ ሀገር ላኪው ጋሽ ውጭ ሀገር ላኪው ዋ ጋሽ ጀርምባ ዋ እየጠሯትም ሆነ ነው አልሰሙኝም እኮ ምንድን ነው ምን ለማለት ነው ጋሽ ጀርምባ እያልኩ እየጠሯት ምንድን ነው የማይሰሙ ጋሽ ጃምቦ ነው የሚባል እስቲ በል ጋሽ ጀርምባ አሁን አንተ እንዴት አድርጌ ነው የምሰድህ አሁን አንተ ጅሩምቦን ነበር ማለት ዋ ልምድ ያለኝ እኮ ነኝ የውጭ ሀገር የማህር ልምድ ያለኝ እኮ ነኝ ምንድን ነው ፍጀልም ጠብቃለሁ እስቲ እንዴ አንድ መጨረሻ ጊዜ ጋሽ ጃምቦ በል እስቲ ጃምቦ በል እስቲ ዋ ጅምቦ ይሄ አይደለ ስሞታ ጅምቦ አሁን ይኸውልህ ምን ፈልገህ ነው አሁን እንግዲህ ስራ እየሄድኩ ነው ወደ ጉዳይ እየሄድኩ ነው ምን ፈልገህ ነው ይኸውልህ ጋሽ ጅምቦ እኔ እንዲልኩኝ ፈልጌ ነው እንዲሁ አታውቅም እኮ ነው እናንተ እንዲሁ ዝም ብለሽ መጎመር ሆነ አይደል? እንዴት ምን ላደርግ ነው ባልደ ቤቱ ተለቅልቋል። ወጉ እንዴት ቡና አታፈይም? የተውኩትን ትዳር እንዴት አድርጌ ነው ቡና ማፈላ? ቤቱንም ነገለ እንዲሁ አንደኛውን የፈረስ ማደሪያ መሰለ ብዬ ነው የለቀለኩት። የተውኩትን ትዳር? አዎን። እንዴት ደግሞ ምን ማለት ነው? እንዲሁ አንደኛሽን በቃ ልብሽ አሰቀለለ ማለት ነው? እስከምትመጣ ነው እንደውም ቤቱን እስከምትረከበኝ እንደሸኮልክ የነበረ ተመጣህማ እንዴት ይገርም ስትረከበኝ? አዎን። ውጭ ሀገር ላኪ አይደል እርሱ ማናታ ጋሽ ጅምቦ ያቺ ባናት ፈልጓት ነው አመጣለሁ እኔ ይላኩኝ እንጂ ነው እሷን መንደርግ ኮረዳውና ሸጋጅ ምን አልከኝ? ምን አገባ አመጣለሁ እኔ ምን አግብቶ ምን ጥልቅ አድርጎ ዝም ብለህ እንደርጎ ዝም ብለህ ጥምቅ የምትል ምንድን ነው? መጀመሪያ ይኸውልህ ንግግር ምላስ ይሰላም። መጀመሪያ እንደ ሰው ቁም። መጀመሪያ የሰው መልክና ቁመና ይኑርህ። የፊቴ አንድ ጅብራ አትገተርብኝ ክላል ይሁን። ኧረ ጋሽ ጅምቦ ሌላ ጉዳይ እኮ ነው። ጅምቦ ማለት ነበር ላኪ አይደል እርሶ ሰውዬ ላኪ አይደል ወደ ውጭ ሀገር ላኪ አይደል ይላኩኝ እንጂ ነው ምንድን ነው ምን ስራ ኑሮህ ነው አሁን አንተ? ምን ጌት ነው አሁን አንተ? ምን ብዬ ነው የምልክህ? ምንድን ነህ ብዬ ነው የምልክህ? ምንድን አቋም አለው ብዬ ነው የምልክህ? ጃምቦ የሚለውን ቃል እንኳን ጅርምቦ ብሎ ጅርምቦ ይወጣና ምጠራ ሰው እንዴት አድርጌ ነው ውጭ ሀገር ምን ያው አይደል ጅርምቦ መስሎኝ እኮ ነው ስሙ ጅርምቦ አርሰሙ ዋ ያላ አንተ ያልቆልፍ ረጋሽ ጅርምቦ ዋ የሚልኩ መስሎኝ እኮ ነው ያለው ዝም በል ይተውት በቃ ደሞ ሊደን ዋ ኧረ ተይ እባክሽ ተመከሪ አንቺ ሰው ተይ ግድ የለሽም ምንድን ነው ተመከሪ ምንድን ነው ለምን አይንሽ በሪቅ እንደሳርግሽ ምትኝ ምንድን ነው ኧረ ተው ሁሊ እንዲያውም ጅባንሳት ኧረ ሆና መልዳ ታከኝ በቅጣ አውሪኝ ምንድን ነው ምን እንዲሁ ቆይ እስቲ አንቺ ቆይ እንዲሁ ምን አጉድዬብሽ ነው አንቺ ምን አጎደልክብኝ አልኩህ ዞሮ ኋላ ቆየኸኝም ምናልባት ተመጣው ኑሯችን የተሻሻለ ይሆናል ከዚህ የበለጠ ግን አሁን ጋሽ ጅምቡሮ ነው ጅምቡሮ የሚባሉ ሰው እያሉ እሳቸው ውጭ ሀገር ልክሻለሁ እንደፈለግሽ እዚህ ኩበት ጠፈጠፍ ያስሞሪም በመኪና ሽርገርሽ በስባልቱ ትኖሪያለሽ ይሄን የመሰለ አድርጌ የመሰለ መልክ ይዘሽ ነው ያሉ ተስታቸው ጋር ተነጋግረናል ሳንቲሙንም እከፍላለሁ በቃ ግዳ ያስቃሉ ግን ጋሽ ጅምቦ እኔ ደግሞ ትክክለኛ ሰው መስሎኝ ነበር ይኸውልህ ጋሽ ጅምቦ አንዴ ስሙኝማ እንደው ስሞትሎት ይኸው እዚህ ሁሉ ነገር አስጠልቶኛል እዚህ ሀገር ጋሽ ጅምቦ አንዴ ስሙኝማ ጋሽ ጅምቦ ይኸውልህ ስሙኝ እንዳትል ሁለተኛ ስሙኝ ሳጠራ ዝም ብለህ የምትፈልገውን ተናገር እሺ ጋሽ ጅምቦ ኧረ ጅምቦ አንተ ዝም በለኝ ገጀራ ጋሽ ጅምቦ ሊመቱኝ ምን ዛሬ የሆነ መፍትሄ ሳልይዝ አልሄድም ስሙኝ እንዳትጠራው እሺ እሺ ውጭ ሀገር ላኪ አይደለም እንደ እርሶ ላኪ ነኝ አዎ እልካለሁ ወደ ከዚህ ሀገር ከኛ ጋር ወደ ውጭ ሀገር እየልካሉ እየሰደድኩት ነው ሰው እየሄደ ነዶ ብር እያመጣ ነው ክምር ብር እያመጣ ነው በቃ እንደዚያ ነው ብር እየሰራ ነው ሰው እና እኔን ለምን አይልኩኝ ምን ያሰኛል ምን ትገሰድያለህ ይሁን እስቲ ምንድን ትሰራለህ አንተ ይሁን እስቲ የኮ ቁንጂና ውድድር አይደለም ልክ ጌታው ስራህ ምንድነው ምን ሙያ ያለህ የተለየ ሙያ ነው ፍጀል እጠብቃለሁ ባቂ እጠብቃለሁ ካብትም ታለ አዛባን አፍሳም በትም እዝቃል ሽጉ ነው ደሞ እዚህ ሀገር እንደው ንግግሩን እኔ አማርኛ አማረልኝ ብለሽ እንዲሁ አንድኛሽ ናች ዋ ኧረ ሁሌ ተው እኔ ተባልሽ ሳትመክሪ እንዴት ያለ እሄዳለሁ በመክርስ አንተ እንዴት ወትሮስ ሽትሪ ነበር እንዴት ምሽሙል አሁን ይሄን ብዬ ነው ጉዳዩን ተጨረስኩ በኋላ ቢሰማ እንዴ ብሾ ብዬ ነገርኩ
ኧረ አዋል ምንም ያመጣም ተብዬ አዋል እግሪሽን ተዚህ ታነሻትና አይሻለሁ እስቲ እግሪሽን ታነሻትና አይሻለሁ እስቲ የምታረገውና እንግዲያ እግሪሽን እስቲ አንሻት አንሻት ተዚች አጅሽ ለምን ግርግሪያም አለው አይልም እንጀታችን እንዲሁ አንደኛሽን እስቲ እንዲሁ ኧረ እንዲሁ ምን አብዲገብሽ ነው እስቲ እንግዲህ አንቺ ቆይ ጉልጓሎም ታለ የውጭ ሀገር ፍየል እንዳንተ ሀገር ፍየል ዝም ብሎ ኃይሎ ጋር አይሾ ጋር እየተባለ የሚመታ እንትን የሚባል መሰለህ እንዴ? ይኸውልህ እነሱ ካንተ የሚሻሉ ይመስለኛል። ሲጀመርም ጠባቂ አያስፈልጋቸውም። ፍየሎች ናቸው። እሺ በጎች ፍየሎች ዝም ነው የሚውሉት ሆነ በጎች። እሺ ለመሆኑ እጅ ላይስ ምን ያህል ብር አለህ? ጥሪት አለህ ለመሄድ የሚያበቃ? እንዴት ዝም ብሎ ይከዳል እንዴ? መሳፈሪያውስ አለኝ አይደለ? 13,000 ብር ስታዘጋጅ መጥተህ እኔን ማናገር ትችላለህ። ከዚያ ውጭ ግን ስሜን እንዲያጠራ 300 ብር ነው ያለኝ። ይሄ ጋሽ ጅርምቡባ እንደምን ብሎ ላኩኝ ጋሽ ጅርምቡ እኔ ላታርኩ ጅርምቡን አንተ እንጂ እንደው ጅርምቡን ነው የምልህ አንተ የማስፈረጃ እዛ ታርኩ ባለ እንትን እሎታለሁ። አሁን ይችን ለራሱ እኔን ያዋለድኳት ጋሽ ጅርምቡ ይቺ እኔን ያዋለድኳት አሁን በጋ አዋልዳለሁ ጋሽ ጅርምቡ እንዲህ አይነት በቅጠብ ጋሽ ጅርምቡ ኧረ ላኩኝ ጋሽ ጅርምቡ ላኩኝ በእጅ በግሬ አትግራ ላኩኝማ እንደው እኔ በሀገር ደስ አላለኝ አትክላልኝ ነው እንጂ ክላውግ ሲይዘሽ እኮ ታውቂኛለሽ። ስሚ እንዲሁ የጎደለብሽ ነገር ታለ የልሙትልሽ ይሄን ወይፈኑን ሽጠሽ እንደበሻሻል ሳንቲሞን ጎደለብኝ ማበል ነው ያነሰ ዞሮ ላይ ነው የምልሽ። አታጅ ነው ደግሞ እኔን ያስቀምጠሽ አታወወገ ታው እኔም ወሳኔ ቅርቶ ይታው እንዲው ሰበብ ነው የምሆንበታው። እንግዲህ አንድ ያተሆነ ውሳኔሽ ተዝች ቤት ወጣሽ ላግኝሽ ነው የምልሽ። በል እንግዲህ ቁልፉን አስቀምጥልሃለሁ ጉበኑ እንደ ቢሻ በቃ አልሰድም። በቃ አይ ሲጀመር አይሰዱም። ምርት ጋሽ ጅርምቦ ነው ሲጀመር ምንም አይሰዱም። ጅርምቦ ምንም አይሰዱም ሲጀመር እንዴት ያለ እንዲያው የዚህ መንደር ሰው ላንቀው ባልኩኝ እንዲህ ያለ ወይ ገና ዋላችሁ? ሰላም ዋላችሁ? እንዴ አንተ እንኳን ልብ ተጀሮ ብለህ ብትሰማ ምን እናንተ ምን ራ እንዴ አፈር ልብላለህ እንዴው ቀብሮሃል አሉ እንዴው ሰው አጡ እንዲፈንጭበት ባገሩ ምንድነው ራ እንደ አንተ ያለ ወንድ ጀግና እያለ እንዴው ገና ወጣት ነህ። ምን ነው ወይ ታልተጠቀምክበት ያንተ ወንድነት ለኔ በሰጠኝና እንዳከርማ ለሁለት በሰነጠቅኩት መጫወቻ ሲያረጋችሁ ሮ ምንድነው የምትይታለም ወይ በሰ ምንድነው የምትይ ምን ምሽትህን ፈረንጅ ሀገር ወስደያለሁ ብሎ ደልሎ መጫወቻ ሲያረጋችሁ ይሄ እሱ ነገርማ ምን እንዲው ለማን እኮ እንደሚነገር ለማን እንደሚነገር ሰው ነኝ አትበል ወንድ ነኝ አትበል እኔ ልሙ ራ ብትሞት ነው የሚሻል እውነት እንዴ በቁማ ፈርሰ ልብስ ይሄ እኔ ጋማ ምን ያረጋል እኔ ጋማ አክቶምተም እኮ ትርጉም የለውም። እንዴው እኔ ምንድነውና የምትኛው አይወልህ እዚያ ሄዳ እኮ የምትሰራውን ታውቃለህ። እንዴው ሆኖ ተደረሰች መድረስ አትደርስ የጥዳት ነው ምንድነው አፈር ልብላ ሆኖ ተደረሰች አው ግን አትደርስ መንገድ ላይ ሆነ የሚበላት ግን እንዴው ተደረሰች ከስንት አንዱ እንዴው ተደረሰች ግን የፈረንጅ ገላ እኮ ነው የምታጥብል ገላዋ ጣያ ሙቃ በባዝሊንም በቅቤ ማሽታ ተዚያ ወላ አጥፋ ማስተኛት ነው እንግዲህ ሰው ገላና እጅ ከተነካካ እሳትና ጭድ አብሮ ታደረ ምን ትላለህ እንግዲህ ይው ማቀፍ ፈረንጃይታ ደግሞ እንግዲህ መጣት አንተ ጋር ከባድ ነው አይፈልግላ እንዲሁ እውነቴን ነው እንደሞትክ ነው የምቆጥረው እንደሞትክ ነው እንዲሁም ገላ ማጠራለሁ አለው እንዲሁም አቅፎ ጣያ ሙቆ ማስተኛት ሁላለው ማሸት ሁላለው ብዙ አለ ማሸት ብዙ አለ ብዙ ጉዳይ አለ ብዙ ጓደኞች እንዴት እሱ ማሸት ይሄን ነው የምልህ ኮስይ በበዚህን ያንበሳ የታባት አስጣውና እንደ በቀለ የታባቱ መስን ምን አባቱ ይልህ አሁን የኔ ነገር አይጎዳህም። ዝም ብለህ ብቻ ይልህ ተመዘጎሪያው ይዘህ ዝም ብለህ አገላብጠህ ይጠፋኛል ብለህ ንስማ ደመላሽ ንስ አታባት በእኛ ተቀልዱ የለ
አንድ ጊዜ ነው የሚበቃው። እሱ አንድ ጊዜ ጥለዋል። በሽ አታባቱ ለጉልበተኛም ጉልበተኛ አለ። አንተ አርልብ ላይ ልቆይ እንጂ እኮ ታሳጊኛለህ። 10 ዓመት ምን አላት? ምንም የላት። 10 ቦታ ይከፍልልኛል። አለቅ አረቀረክ የት አባቱ ቶልቶላ ግን እንደፎከረ ይሄ ግን አጉል ላይ መታው ይሆን እንዴት ነው? አረ እንደውም እያሽከረከረ እኮ ነው። እንደውም እኮ ሊይዘኛ ፈለገ። አረ እንዲህ ናትና እንዳፈቀደው ስሙ ጃንቦ ይባላል። ጃንቦ እሱ ነው ታለ ማረጋገጫ ሳንቲሙን አስገብቼ የጠፉ ምን ያህል ሳንቲም አስገብተሽ? የጠየቁትን ነው እንጂ 13,000 ብር ነው ያለው። 13,000 ብር ነው ያስገባው ሁሉ 13,000 ብር። ዋ ስምሽ ማን ነበር? ዘነጋውሽ እኮ ስምሽን። እኔ በጣም ስራ እየበዛብኝ ስምሽን ዘነጋውት እኮ። ስምሽ ማን? አይደለም እንጂ አሁን ታለ እንደውም እኮ መጥቼ ስራ ቦታው አሳጠው ሰው አመልክቶኝ ነው የመጣው ወደዚህ። አረክ አሁን መንገድ ላይ መሄድበትን ነግረውሽ መቼ ነው መነሻ ሰዓቱስ ምንድነው የሚያስፈልገው? ጓዛስ ይንገሩኝ እንጂ። አሁን እንግዲህ ጉዞ ጨርሻለሁ። ሰው ሞልቶልኛል። ከዚህ መኪና በማሌዲያ ነው ምን ይነሳ። ነገውኑ ማልደን ቀጥ ብለን እንሄዳለን። ማረፊያ ቦታ ተዘጋጅቷል። ሁሉም ቦታ በስንዱ ሁኔታ ተዘጋጅቷል። አንቺ የሚጠበቅብሽ እና ቤተሰቦችሽን ሰናብታችሁ ስንት ሰዓት ነው የምመጣ? ሰዓቱ እንግዲህ ማልዲያ ነው የምንሄድ። አረፋፍደን ቁርስ በልተን እንደዚያ ብለን ያው ቅዳሜ ስለሆነ አይ እንግዲህ እንደዚህ አድርገን እንሄዳለን። እንደውም እኔ ገባ ተሰራብኝ መስሎኝ እንደውም ሌላ ችግር ሊፈጠር ነበር። ምን ገባ ነው? ምን ገባ ነው? እኔ ተናግሬ አስቀድሜ አልተናገርኩም እንዴ? ተዘጋጁ፣ ቤተሰቦቻችሁን ተሰነባበቱ፣ በጊዜ ነገራችሁ ተጻጽሙ ተሰናበትኳቸው። ምን አንድ ሰው ነው የምሰናበት? ተሰናበትኩት በቃ ተሰናብቻለሁ። ሌላ ነገር እቺ በጊዜ ጣጣሽን ተጠናቀሻል። አይደለም ያፈነ ይሄ ሁሉ በቃሉ ይገኙት አልሆነ ነገ ጠዋት አልኩ። አረፋፍሪ ጠዋት ተገኘ እዚህ ስራ ቦታ አረፋፍሪ እንነሳለን። መኪና ይመጣል እንነሳለን። ከዚያ በኋላ እብስ ይባሉ ወይ አንቺም ይባይ እንግዲህ በርታዊ እንዲህ ሰባስበሽ ቀሪውን ገንዘብም እንዲህ አሰነዳርታችሁ ተዘጋጁ። በቃ ሳንቲሙን እዛ ተደረስኩ በኋላ ነው እንግዲህ ምን ማለት ነው? ሰኛልሽ 13,000 ብርሽን አራግፌ ሰጥሻለሁ። ከዚያ ውጭ ግን ከተዋዋል ነውና ወይኔ ከተማ ስንገባ ከተማ አስገባለሁታል ሳንቲሙን እንጂ ምንድነው የሚሉ? አንቺ ከሌላው ሰው በምን ተለግተሽ ነው ገንዘብ ማታስገቢ? እሱስ ተምን ተለግተው ነው እንዴት ማረጋገጫ ሰንይዝ ሙሉ ሳንቲሙን የምናስረክበው? እንዲህ ያለ ነገር ያጓጣሽ። እኔ ያጓጣሽ ብርሽን ሰጥቼ እዚሁ በት ለበት ስትንከራተች ትከርሚያለሽ። እኔ ቀልድ አይደለም ይሄው ነገርም አለ ቦታ አልሆነ እሱንም አጥቋራውን ደፍቼ አስቀምጦታለሁ እንጂ ከሱ ጋር ስንታረክም አልኖርም። እንዲህ ያለ መሬቱን ሁሉ ሸጨል ስላችሁ ወይ አባቶችን ሀገር ቁልቁል ነው የማይሽ እንግዲህ አዳኝ ነው እንጂ ዛሬ ነገ እያለ ሰላም ጥሩ አለ። አቤት ደህና አደርሽ? እንዴት ነሽ? ሰላም አደርሽ? አንዴት ተጓዥ እንዴት ነሽ? ደህና ነሽ? ደህና ነኝ። ደህና ነኝ። እንደው ሄዳችሁ አለቃችሁ እኮ ይችን ሀገር እንደምን እንደሚወጣት እንሂድና ተለጉጠን እንመጣለን። ለውጡም ባያሌው ነው እንደው መንጋ ብር ነው አሉ እንደው የምታፍሰው እና ቆይ አንቺ በቀላል ብር ነው አሉ። ከዚህ በፊት አንቺ ሞክረሽ ነው አለ? ሞክሬ ማይሆን ሆኖ ነው የቀረ። ምክንያቱም ሰውየው ማይሆን ስለሆነ እኔ ነቀቸበት ተሎ ብዬ አልፈልግም ብዬ ሞሳቃ እንዴ ብለሽ ነው የቀርተሽ? አዋና ሌሎችማ ሄደውልሽ እንደ አሁን ማንኛው ድምጥ አለ ስልክ ያስተቆጣራ ዘጋኝ በኋላ ተደውያለሽ ሚስኳን ነው ይልሽ። አሁን ዞሮ አንቺ ይልሽ ምትሰሚ ተሆነ ስልታ ልብ ተጀሮ ብለሽ እየሰማሁሽ ነው። እሺ አርፍሽ ቆይ ይልሽ እዚህ ሞልታል፣ ያባትሽ መሬት ሞልታል። እናትሽ አሉ እንዲው ምን ቸግሮሽ ነው እንዲው እምቢር እያረገ እንዲው አላስቀምጥ ያላችሁ ምናችሁን እየነካችሁ እንጂ ከከተማ ብንሄድ ነው እንጂ እንደማ ከተማ ማገልሽ ያለ ቅዳሜ ገበያ ተጀልሽ፣ ሐሙስ ተጀልሽ፣ ማክሰኞን ተጀልሽ አነሰሽ እዛው መኖሩን ነው እንጂ እሱስ ነው። አረ ከተማ ኑሮ ምንድነው? አንቺ እዚያ እንዲው ሰብል ሲመረታ የተሻለ ፎቅ ሲመረት እንጂ እንዲው ቢደክምሽ ማረፊያ እንኳን ጥላ እሙት አግምን ነው ፎቅ መሰቀለ
በሉ እስኪ እና አሁን አንቺ 300 ብር ነው የከፈልሽ የተባለው እና 300 የከፈልኩት 10 አመት በፊት ነው። አሁንማ 10 ምናምን ተሰርጎታል አሉ። እኔልማ አሁን እኮ 14000 ብር ብሎኝ እንደው እያደረ ሳስበው ወሰግልና አንድ ከፍ ያለ በግ ብትሸጪ ሂድ ላሚትን እሱን ማላሚትን አሁን አጃንስ ሸጥልኝ ይያለኝ በይ ላሚትን ያሽጭና አንቺ ታያለሽ አንቺም ትቀሪያለሽ ላሚትም ሰው አጥቶን ታዲያች ቀርቼ ይል እንግዲህ ሰውየው ተውለት ያጣ ሆኖ መንገድ ላይ እንዲ ልብሱን እየጎተታባትሽ ይሄን ሁሉ ያለው ታሳጀኛለህ ዝም ብለኝ ለጉድ አስቀምጣ ተጓደኞች በታችኝ እዚህ ያየ እንደው እኔም 14000 ሲለኝ እሱስ ሌሊትም ሙሉ ሳስብ እንቅልፍ ሳይወስደኝ ያደረብኝ ነፍስሽን ነው እኮ የምትሰጪው 14000 ምን ነፍስ አራስማ ብዙ ብር ነው እኔም እኮ ጨንቆኝ ነው አንቺ በ300 ብር ተሆነ ሊወስድሽ ነበር እንዲሆን ምን አስቦ ነው 14000 ብር ያለው እንደው ቁስሎሽ አንቺ ያዲሽ በደንብ አፍጥልጥለሽ ስለምታጥቢ ነው ፈረንጁን በይ እጂ ዲዮኮ እናንተ ጀመን እና ይቅርብሽ ነው የምትይ ይሄ ዝናብና ማለት ነው ያገር አይናፍቅሻል ይናፍቅሻል ሙት ወይልልስ እንዲው ጠብታ ሀባክስ ትትይደረስ ወይ ያገር ጥሬን ላስመስላችሁ ነው ተጫዋቱ እንግዲህ እስቲ ዞሮ አንገ ምን ይሻለኝ አራ እንዴት ነው የሚያገለግል አየት ሰው ፈረንጁ ሀገር ሊከድ አፈሩን ጉድ ፈረንጅ ሀገር በይስ ታጇል አረንጂው እንደው መከራውን ጥባስ አጥቂ ያምቦ ተበጀው አየት አንተ ነህ ሰውን ውጭ ሀገር ሰድያለሁ እያልክ እንደው የመንደሩን እንዳለ ኮረዲያውን መልመለህ የጨረስከው? አዎ ሰድያለሁ። ልትር ነው የኔ ጌታ ያረግ ነው የምሄድ። እንደው ለመሆኑ አንተ ወንድ ትሰድያለህ እንዴ? ሰድያለሁ እኔ ልሙትልህ። እንዲያውም እኔ እኮ ቦታ ጠቦኝ ወንድ ለመስደድ ናማ ይኸውልህ ምን ቆይ እንጂ ታውማ እሱ ምን ያደርግልኛል? እንደው ማንም የለብኝም ብለህ ነው ምንድነው እንዲህ የምትሆን? ለነገር ነው እንዴ የመጣህ ጌታ? ታላጣው ሰው ታልጠፋ ሴት የኔን ምሽት እንደው እንዲህ አድርገህ ልቧን ያሸፈትኩ ኧረ ምን ብለህ ነው? ማንና ያንተ ሚስት ማናት? ምንድነው ምን የታውቃታለህ? ያንተ ሌላ ሰው ሚስትም ሳትሰደልህ እንዴ? የማውቀው ነገር የለም ጌታው። እኔ ስራዬን ነው እየሰራሁ ያለሁ። ወደ ውጭ ሀገር ስደደኝ አሉኝ፣ ወደ ውጭ ሀገር ሰደያለሁ። ሚስት ማን ትሆን የትኛዋ ትሆን? እንዴት ነው ወንድ ውጭ ሀገር አይሄድም? ወንድ ውጭ ሀገር አይሄድም? ይሄዳል እንጂ አለኩ እና ሀታለ እንግዲህ የመዘገብኩት አለ። ዋ የሙያ ሚስጥሬን እኮ ያለማሳጊት መብትም አለኝ። ምንድነው ያንተ መብት? የሰው ኧረ ጌታው እንግዲህ ነገር እንትን እንዳታበላሽ ምንድነው ለነገር ነው እንዴ የመጣው? ይኸውልህ ተይ በኋላ እምሽቴ አጠገብ ማናት ሚስትን ታውቅልሃለሁ። እንግዲህ ነገርኩህ። የኔ ሚስት የ80 ሚስቴ የጉብልነቴ ሚስቴ አገኝ እንጂ አይወልህ እንግዲህ ሰማኝ። ምንድነው የኔ ያለ ተይ በኋላ ሚስቴ አጠገብ ብትደርስ ምንድነው ነገር ሚስቴ አጠገብ ብትደርስ አንቄ ነው የምገልህ። አይ ወራዴ ልቀቅ እያስከኝ አንተ ምንድነው እንዲህ አላብቅሽ ይዤ አረጋይ ወራዴ ክብር አይወድልህም ነው ነገ ሁለተኛ አጠገባ እንዲያደርስ ነግሬያለሁ። ያንጥሬ የሰማይ አምላክ አንጥረኝ የሱ ሚስትን የምን አንተ ሚስት ምንድነው? ሚስት ሁሉም ሰው ሚስት አለው። ሚስት እኮ የኔም የሌላም የዛም የዚህም የዛም የነዚያም እኮ ሚስት አለ። ምንድነው ይሄ ያለ ይከፍልባታል። ግርግር